ሰላም ሰላም እንዴት ናችሁ? ውድ የገብሬ ቱቶሪያል ቤተሰቦች ዛሬ ይዤላችሁ የመጣሁት እንግዲህ ሰሞኑን ከቀረቡት ለየት ያለ ነው። ከሊደርሺፕ ጋር ተያይዞ አንድ ሊደር ምን ምን ጉዳዮችን ሊያውቅ ይገባል ወይ ደግሞ ምን አይነት ኮምፒተንሲ ሊኖረው ይችላል የሚለውን በጥያቄ መልክ ነው ይዤላችሁ የመጣሁት እና እነኚህ ጥያቄዎች ምናልባት አንድ መሪ ነኝ የሚል አካል ሊያውቃቸው የሚገቡ ጥያቄዎች ናቸው ብዬ አስባለሁኝ። ከዚህ ጋር ተያይዞ ይዣቸው የመጣሁትን ጥያቄዎች እንደሚከተለው አቀርብላችኋለሁ። እሺ፣ ጥያቄ አንድ መሪ ስትራቴጂ እቅድ ሲያዘጋጅ ቀዳሚ ተግባሩ ምን ያለበት የትኛው ነው? አንድ መሪ ስትራቴጂ እቅድ ሲያዘጋጅ ቀዳሚ ተግባሩ መሆን ያለበት የትኛው? የበጀት ድልድል ማጽደቅ፣ የተቋሙን ራዕይና ተልዕኮ መለየት፣ አመርሃ የሰራተኞችን ዝርዝር ተግባር ማውጣት፣ የቢሮ ቁሳቁሶችን ማሟላት ይላል። ከዚህኛው ጥያቄ ውስጥ መልስ ሊሆን የሚችለው የትኛው? አንድ መሪ ስትራቴጂ እቅድ ሲያዘጋጅ ቀዳሚ ተግባሩ ምን መሆን መቻል አለበት የሚለው ነገር የዚህ መልስ ምንድን ነው ብለን ስንመለከት የተቋሙን ራዕይና ተልዕኮ መለየት ይሆናል። ሁለተኛው ጥያቄ የስዎት አናላይስ ወይ ደግሞ የስዎት ትንተና። ስዎት ማለት ስትሬንግስ፣ ዊክነስ፣ ኦፖርቹኒቲ እና ትሪትስ። አላማ ምንድን ነው? የሰራተኞችን ደሞዝ መወሰን ነው። የተቋሙን ጠንካራና ደካማ ጎን እንዲሁም እድሎችና ስጋቶች መለየት ነው። አመርሃ በየቀኑ የሚሰሩ ስራዎችን ዝርዝር ማውጣት ነው። የደንበኞችን ስም ዝርዝር ለመያዝ ነው። ስዎት አናላይዝ የምናደርገው ለምንድን ነው ብለን ስንጠይቅ የዚህ ጥያቄ መልስ የተቋሙን ጠንካራና ደካማ ጎን እንዲሁም እድሎችን እና ስጋቶችን መለየት ነው ማለት ነው። ሶስተኛ ስማርት ግቦች ውስጥ ሪሌቫንስ ምን ይወክላል? ግቡ ከድርጅቱ ዓላማ ጋር የተያያዘ መሆኑን፣ ግቡ በፍጥነት መጠናቀቅ እንዳለበት፣ ግቡ በገንዘብ ብቻ የሚለካ መሆኑን፣ ግቡ ሚስጥራዊ መሆኑን ያሳያል ወይም ይወክላል። ስማርት የሚለው ስፔሲፊክ፣ ሜዥረብል፣ አቺቨብል እና ሪሌቫንት ታይም ባውንድድ የሚለው ውስጥ ኢንዲኬት የሚያደርገው ወይ የሚወክለው ግቡ ከድርጅቱ ዓላማ ጋር የተያያዘ መሆኑን ነው ማለት ነው። መልሱ ሀ። አራተኛ ስትራቴጂ እቅድ ወደ ተግባር ለመለወጥ ኤክስኪዩሽን የምንለው ማለት ነው በጣም ወሳኝ የሆነው የትኛው? አዳምጡ። ስትራቴጂያዊ እቅድን ወደ ተግባር ለመለወጥ ኤክስኪዩሽን በጣም ወሳኝ የሆነው የትኛው? ረጅም የፖሊሲ ሰነዶችን ማዘጋጀት፣ ግልጽ የድርጊት መርሃ ግብር አክሽን ፕላን እና የሀብት ድልድል ማድረግ፣ ሁሉንም ስራ በዳይሬክተር ብቻ እንዲሰራ ማድረግ፣ ስብሰባዎችን ማብዛት። ኤክስኪዩሽን ላይ መጀመሪያ መምጣት ያለበት ወይም ደግሞ ወሳኝ የሆነ ጉዳይ የቱ ነው ብለን ስንመለከት መልሱ ለግልጽ የድርጊት መርሃ ግብር አክሽን ፕላን እና የሀብት ድልድል ማዘጋጀት ይሆናል። ጥያቄ ቁጥር 5 በስትራቴጂ እቅድ ሂደት ውስጥ ስቴክሆልደር ወይም በአማርኛው ባለድርሻ አካላት ለምን ይጠቅማል? ለሰራተኛ ጉርሻ ለመስጠት፣ የባለድርሻ አካላትን ፍላጎትና ተጽዕኖ ለመለየት፣ የቢሮ ኪራይ ለመክፈል፣ የድርጅቱን አርማ ለመቀየር። ስቴክሆልደር ደግሞ ስቴክ አናላይስ የምናለው የስትራቴጂ ሂደት ውስጥ ስቴክ
ሆልደር አናላይስ የምንሰራው የባለድርሻ አካላትን ፍላጎትና ተጽዕኖ ለመለየት ነው ማለት ነው። ስለዚህ የዚህኛው መልስ ለ ይሆናል ማለት ነው። 9ኛ ጥያቄ ቅርታ 9ኛ አይደለም፣ የቁጥር ስህተቶች ሊኖሩ ይችላሉ። ዝቅተኛ የስራ አፈጻጸም የሚያሳይን ሰራተኛ ለመርዳት መደረግ ያለበት ምንድን ነው? በተቋማችን ዝቅተኛ የስራ አፈጻጸም የሚያሳይ ሰራተኛ ለመርዳት መደረግ ያለበት ምንድን ነው? ለሌሎች ሰራተኞች ስራውን መስጠት፣ የስራ ክፍተቱን መለየት እና ድጋፍ ወይም ኮችንግ ማድረግ፣ ያለምንም ማስጠንቀቂያ ከስራ ማሰናበት፣ ስራ እንዳይሰራ መከልከል። በስራ ዝቅተኛ አፈጻጸም ያለውን ሰው ለመርዳት መደረግ ያለበት ምንድን ነው? መልሱ የስራ ክፍተቱን መለየት እና ድጋፍ ወይም ኮች ማድረግ ይሆናል ማለት ነው። 10ኛ ዲሞክራቲክ ሊደርሺፕ ወይም ዲሞክራሲያዊ አመራር የሚገልጸው በየትኛው ነው? መሪው ብቻ ውሳኔ ሲወስን፣ የቡድን አባላት በውሳኔ አሰጣጥ ላይ እንዲሳተፉ ሲደረግ፣ ምንም አይነት መመሪያ ሳይኖር ሲቀር፣ በስልጣን ብቻ ሰራተኞችን ማስፈራራት ሲሆን። ስለዚህ መሪው ብቻ ሲሆን ምን ይሆናል? አውቶክራቲክ ሊደርሺፕ ይሆናል። ምንም አይነት መመሪያ ሳይኖር ሲቀር ይህም መልስ አይደለም። በስልጣን ላይ ብቻ ሰራተኛውን ማስፈራራት፣ ይህም አውቶክራቲክ ሊደርሺፕ አይነት ነው። ስለዚህ መልሱ የዲሞክራቲክ ሊደርሺፕ ባህሪ የትኛው ነው? የቡድን አባላትን በውሳኔ አሰጣጥ ላይ እንዲሳተፉ ማድረግ ነው ማለት ነው። መልሱ ለ ነው። ውጤታማ የሀብት አስተዳደር ማለት ምን ማለት ነው? ውጤታማ የሀብት አስተዳደር ማለት ምን ማለት ነው? ኤፌክቲቭ ሪሶርስ ማኔጅመንት ማለት ምን ማለት ነው? what is effective resource management ማለት ነው? ገንዘብን ጭራሽ አለመጠቀም፣ ያለውን የሰው ኃይል፣ በጀት፣ ቁሳቁስ ለታለመለት ግብ በአግባቡ መዋል፣ ብዙ ሰራተኛ ያለ ስራ መቅጠር፣ ሁሉንም በጀት በአንድ ወር ውስጥ መጨረስ ማለት። እርግጥ እነዚህ ጥያቄዎች ያው ቀላሎች ናቸው፣ ግን በሂደት ሞክ እያደረግናቸው እንመጣለን። ክብደት ስታቸው እንመጣለን። የዚህኛው መልስ ላይ ያለውን የሰው ኃይል፣ በጀት፣ ቁሳቁስ ለታለመለት ግብ መዋል። እንግዲህ ሀብት ሲባል የሰው ኃይል ሊሆን ይችላል፣ በጀት ሊሆን ይችላል፣ ቁሳቁስ ሊሆን ይችላል። እነዚህ በሙሉ በሀብት ውስጥ ስለሚመደቡ የሰው ኃይል፣ በጀት፣ ቁሳቁስ በአግባቡ መጠቀም ለታለመለት ግብ መዋል ነው ማለት ነው። በጀት ሲዘጋጅ ፕራዮሪታይዜሽን ቅድሚያ መስጠት ለምን ያስፈልጋል? ስራዎችን ለሰራተኞች ለመስጠት፣ ውስን የሆኑ ሀብትን በጣም አስፈላጊ ለሆኑ ስራዎች ለማዋል፣ ሰራተኞች እንዳይጨቃጨቁ ለማድረግ፣ የባንክ ሂሳብ ለመክፈት ነው። ፕራዮሪታይዜሽን እንለው ወይም ቅድሚያ የምንሰጠው ምንድነው? ውስን የሆኑ ሀብት በጣም አስፈላጊ ለሆኑ ስራዎች ለመዋል። እንግዲህ ያው ሪሶርስ ሊሚትድ ነው። ያን ሪሶርስ ሊሚትድ የሆነ ሪሶርስ ፕራዮሪታይዝ በማድረግ በጣም አስፈላጊ እና ኢሴንሻል ሊሆኑ የሚችሉ ጉዳዮች ላይ እንዲውል ማድረግ ነው ማለት ነው። የዚህኛው መልስ ለ ነው ማለት ነው። ጥያቄ ቁጥር 13 አንድ መሪ ስልጣንና ኃላፊነት ለበታች ሰራተኞች ሲያስተላልፍ ዴሊጌሽን ዋናው ጥቅም ምንድን ነው? መሪው ስራ እንዲፈታ ለማድረግ፣ የሰራተኞችን አቅም ለመገንባት፣ የስራ ጫናን ለመቀነስ፣ ኃላፊነትን ወደ ሌላ ሰው ለማስተላለፍ ወይ ለማሳበብ፣ የሰራተኞች ደሞዝ ለመቀነስ። አንድ መሪ ስልጣንና ኃላፊነትን ለበታች ሰራተኞች ሲያስተላልፍ ዴሊጌሽን ዋና ጥቅሙ ምንድን ነው? ዴሊጌሽን እንግዲህ በማኔጅመንት ውስጥ በጣም የተለመደ እና ኮመን የሚባል ሲስተም ነው። እንግዲህ ዴሊጌት የሚያደርገው ምንድነው?
ጀስት ሌሎች መሪዎች እንዲወጡ እንዲተኩ ማለት ነው። ሴሴሽናል ፕላን የምንለው አይነት ማለት ነው። የሰራተኛውን አቅም ለመገንባት የስራ ጫናን ለመቀነስ ነው። መልሱ የሰራተኛን አቅም ይገነባል፣ ሁለተኛ ደግሞ የስራ ጫናን ይቀንሳል። ያ ማለት ነው ማለት ነው። ጥያቄ ቁጥር 14 በቡድን አባላት መካከል ግጭት ሲፈጠር አንድ አስተባባሪ ወይም መሪ መውሰድ ያለበት ትክክለኛ እርምጃ የትኛው? ግጭቱን ችላ ብሎ ማለፍ፣ አንደኛውን ወገን ብቻ መደገፍ፣ የሁለቱን ወገን ሀሳብ ሰምቶ በጋራ መፍትሄ መፈለግ፣ ሁለቱም ሰራተኞች ወዲያውኑ ማባረር። እንግዲህ ከዚህ ውስጥ እያንዳንዱ ነገር ስንመለከት ግጭቱን ችላ ብሎ ማለፍ ኦልሬዲ ለበለጠ ግጭት ያነሳሳል። ፕላስ እንደገና ስራ እንዳይሰራ ያደርጋል። እቅዱ በአግባቡ ግቡን እንዳይመታ ያደርጋል። ይሄም አይሆንም። አንደኛው ወገን ብቻ መደገፍም መፍትሄ አይደለም። ዊን ዊን በሆነ አፕሮች ነው ሰዎቹ ራሱ መቀራረብ ያለባቸው። መልሱ የሚሆነው የሁለቱን ወገን ሀሳብ ሰምቶ በጋራ መፍትሄ መፈለግ ነው ማለት ነው። ምንድን ነው ያጣላቸው ብሎ ሩት ኮዙን አውቆ ከዛ መፍትሄ የሚፈለግበት ሁኔታ ማመቻቸት ነው ያለበት አንድ አስተባባሪ ሆነ መሪ። ሁለቱም ሰራተኞች ወዲያውኑ ማባረር፣ ይሄ ደግሞ ሌላ ችግር ነው የሚፈጥረው በተቋሙ ላይ። የኛው መልስ አይሆንም። መልሱ መርሃ ነው ማለት ነው። ጥያቄ ቁጥር 15 የሰራተኞችን ተነሳሽነት ሞቲቬሽን ለመጨመር የትኛው ዘዴ ይበልጥ ውጤታማ ነው? እንግዲህ ሞቲቬሽን ኢንክሪዝ ለማድረግ የትኛው ዘዴ ውጤታማ? ስህተት ሲሰሩ መቆጣት፣ ተከታታይ ስልጠና፣ እውቅና እና ግልጽ ኮሚኒኬሽን መፍጠር፣ ስርዓት መዘርጋት፣ ያለ እረፍት እንዲሰሩ ማስገደድ፣ ሁሉንም ስራ ለብቻ መስራት ነው። እንግዲህ ስህተት ሲሰሩ መቆጣት፣ ይህ የበለጠ ሌላ ስህተት ውስጥ እንዲገቡ ነው የሚያደርጋቸው። ሰዎቹ በራስ መተማመናቸውን ያጣሉ፣ ይቆጣሉ ምናምን አይነት ነገር። ይሄ ጭራሽ ዲሞቲቬትድ ነው የሚያደርጋቸው፣ ሞቲቬትድ አያደርጋቸው። የራስ መተማመናቸውን ኮንፊደንሳቸውን ሉዝ ስለሚያደርጉ። ተከታታይነት ያለው ስልጠና እንግዲህ ጥፋት የሚያጠፉት ወይም ስልጠና ለአንድ ዌይ ኦፍ ሞቲቬሽን ነው። እውቅናም ዌይ ኦፍ ሞቲቬሽን ነው። ሌላው ግልጽ የኮሚኒኬሽን ስርዓትም ጀስት ዌይ ኦፍ ሞቲቬሽን ነው። የዚህኛው መልስ የሚሆነው ነው ማለት ነው። ያለ እረፍት እንዲሰሩ ማስገደድ፣ ይሄ ያለ እረፍት እንዲሰሩ ማስገደድ አንችልም። እንዲህ አሰራር መመሪያ ማለት ሀገሪቷን አይፈቅድም። ከዛ ውጭ ደግሞ እነሱ በጣም ያለ እረፍት የሚሰሩ ድካም ይመጣል። የሚደክመው ሰው ደግሞ ኢፌክቲቭሊ አቅሙን መጠቀም አይችልም፣ ውጤታማ መሆን አይችልም። ሁሉም ስራ ለብቻው መስራት ይሄም ብዙ አዋጭ አይደለም። ስራዎች እያንዳንዱ ማከፋፈል ነው እና በውጤታቸው መሰረት አድርጎ ሞቲቬት ማድረግ አስፈላጊ ነው። የዚህኛው ትክክለኛ መልስ ለተከታታይነት ያለው ስልጠና፣ እውቅናና ግልጽ የኮሚኒኬሽን ስርዓት መዘርጋት ነው። ጥያቄ ቁጥር 16 ታይም ማኔጅመንት የጊዜ አጠቃቀም ለመሪነት ብቃት ወሳኝ የሆነው ለምንድን ነው? ታይም አንድ መሪ ብቃት ያለው መሪ ጥሩ የጊዜ አጠቃቀም ሊኖሩት ይገባል ብለን የምንለው ስብሰባዎችን ለማራዘም፣ ዝም ብሎ ስብሰባ ለማራዘም ነው። ስብሰባዎችን ለማራዘም፣ ለስራዎችን በጊዜ ገደብ አጠናቆ ለውጤት ለመብቃት፣ ቀኑን ሙሉ ቢሮ ለመቀመጥ፣ ደሞዝ በሰዓቱ ለመክፈል ነው። ውጤታማ ታይም ማኔጅመንት የሚያገለግለን ስራዎችን ለማራዘም አይደለም፣ ቀኑን ሙሉ ቢሮ ለመቀመጥ አይደለም፣ ደሞዝ በሰዓቱ ለመክፈልም አይደለም። ስራዎችን በጊዜ ገደብ አጠናቆ ለውጤት ለመብቃት ነው። ምክንያቱም ጊዜ ያው ሂያጅ ነው እና አሁን የተሰጠን ነገር ዛሬ መስራት ካልቻልን ነገ ሌላ ቀን ስለሆነ ስራዎችን በጊዜ ገደብ ማጠናቀቅ ለውጤት ያበቃል ማለት ነው። 17ኛ ጥያቄ አንድ መሪ መፍትሄዎችን ከማመንጨት በፊት ቀድሞ ማከናወን ያለበት ተግባር ምንድን ነው?
አንድ መሪ መፍትሄዎችን ከማመንጨቱ በፊት ቀድሞ ማከናወን ያለበት ምንድን ነው? ውጤቱን መገምገም ነው? መረጃ መሰብሰብ ነው? መፍትሄ መተግበር ነው? ምርጡን አማራጭ መምረጥ ነው? እንመልከታቸው። ውጤቱን መገምገም ስንል ኦልሬዲ ምንም አይነት ስራ ሳይሰራ ውጤት ልንገመግም አንችልም። መጀመሪያ ውጤት መገምገም መጨረሻ ሊመጣ የሚችል ነገር ነው። መረጃ መሰብሰብ ጋዘሪንግ ኢንፎርሜሽን፣ ይሄኛው መጀመሪያ ልናመጣ ስለ አንድ ነገር መፍትሄ ከመስጠታችን በፊት ያ ነገር ምንድን ነው፣ ለምን ተፈጠረ፣ እንዴት ሆነ፣ መቼ ሆነ፣ በማን ተፈጠረ የሚሉ ደብሊዎች ኩዌሽኖችን ጥያቄዎችን በማንሳት ስለ ሁኔታው ግልጽነት መፍጠር ያስፈልጋል። መረጃ ጋዘር ኢንፎርሜሽን መረጃ መሰብሰብ የመጀመሪያው ነው። መፍትሄውን መተግበር ነው። መፍትሄው ይሄ አምስተኛ ያለው ነው። ምርጡን አማራጭ መምረጥ ይሄ አራተኛ ላይ ያለ ተግባር ነው። የመጀመሪያ የሚሆነው መረጃ መሰብሰብ ነው። መልሱ ለ ነው ማለት ነው። ጥያቄ ቁጥር 15 በተቋም ውስጥ ግልጽነት፣ ተጠያቂነት፣ አካውንታቢሊቲን ለማስፈን የሚረዳው የትኛው ነው? የፋይናንስ እና ንብረት አጠቃቀም መመሪያዎችን መከተል፣ መረጃዎችን፣ ደንቦችን መያዝ፣ ሪፖርቶችን አለማቅረብ፣ ግዢዎችን ያለ ጨረታ መፈጸም። አካውንታቢሊቲ ተጠያቂነት፣ ግልጽነት እና ትራንስፓረንሲ ኤንድ አካውንታቢሊቲ ለማረጋገጥ የፋይናንስ እና የምርት አጠቃቀም መመሪያዎችን መከተል ያስፈልጋል ማለት ነው። በአንድ ተቋም ውስጥ ምን አለ? ንብረትና ፋይናንስ አለ። ንብረትና ፋይናንስ አለ። ያን ንብረት የምናስተዳድርበት ምን አለ? መመሪያ አለ። ያን መመሪያ መከተል አስፈላጊ ነው ማለት። ስለዚህ የዚህኛው መልስ ሀ ነው ማለት ነው። ጥያቄ ቁጥር 19 አንድ መሪ የሰው ሀብትን ሂውማን ሪሶርስ ሲያስተዳድር ሊያተኮርባቸው የሚገባው አንደኛ በዘመድ አዝማድ ሰራተኞችን መቅጠር፣ የሰራተኞችን ብቃትና ክህሎት ማሳደግ፣ ሰራተኞች እርስ በርስ ማጋጨት ነው። እዚህ ጋር 3 ምርጫ ነው ያለው። መልሱ ያሻማ ቀላል ጥያቄ ነው። የሰራተኞች ብቃትና ክህሎት ማሳደግ ነው ማለት ነው። ጥያቄ ቁጥር 20 ችግሩን መለየትና መግለጽ አይደንቲፋይ ኤንድ ዲፋይን ዘ ፕሮብለም። መጀመሪያ ደረጃ የተቀመጠው ዋና ምክንያት ምንድን ነው? እንግዲህ ችግሩን ለመፍታት ስቴፖች አሉት። የሆነ ችግር ሶልቭ ለማድረግ ፕሮብለም ሶልቪንግ ላይ ስቴፖች አሉት። የመጀመሪያው ስቴፕ ምንድን ነው? አይደንቲፋይ ኤንድ ዲፋይን ዘ ፕሮብለም፣ ችግሩን መለየትና መግለጽ። መጀመሪያ ደረጃ የተቀመጠበት ዋና ምክንያት ምንድን ነው? ለሪፖርት ዝግጅት እንዲመች ነው አይደለም። የችግሩ ምንጭ በትክክል ሳይረዱ የተሳሳተ መፍትሄ ላይ እንዳይደረስ ነው። ትክክል ነው። ጊዜ ለመቆጠብ ነው። በቡድን አባላት መካከል ክርክር ለመፍጠር ነው። የዚህ መልስ ችግሩን ምንጭ በትክክል ሳይረዱ የተሳሳተ መፍትሄ ላይ እንዳይደረስ ነው ማለት። ስለዚህ ምንጩ የምንለየው አይደንቲፋይ የምናደርገው የምንገልጸው የችግሩ ምንጭ በትክክል ሳይረዱት የተሳሳተ መፍትሄ እንዳንደርስ ነው ማለት ነው። የዚህኛው መልስ ለ ነው ማለት ነው። ጥያቄ ቁጥር 20 አንድ መሪ የተለያዩ መፍትሄዎችን ከማመንጨት በኋላ ጀነሬት ፖቴንሻል ሶሉሽን ቀጥሎ የሚጠበቅበት ተግባር ምንድን ነው? ፖቴንሻል የሆኑ ደግሞ የመፍትሄ አማራጮችን ካመጨ በኋላ ሂደቱን ማቆም፣ መረጃ መሰብሰብ፣ አማራጮችን መገምገም እና መምረጥ፣ ችግሩን እንደገና መግለጽ። ጀነሬት ፖቴንሻል ሶሉሽን ካደረገ በኋላ ሂደቱን መገምገም አይደለም፣ መጨረሻ ነው የሚገመገመው። መረጃ መሰብሰብም አይደለም፣ ምክንያቱም ይሄኛው ሶስተኛ ደረጃ ላይ ነው። ጀነሬቲንግ ፖቴንሻል ሶሉሽን ሶስተኛ ደረጃ ነው። መረጃ መሰብሰብ ደግሞ የመጀመሪያ ደረጃ። የዚህ ጥያቄ መልስ አማራጮች መገምገምና መምረጥ ነው። ኢቫሉዌት ኤንድ ሰሌክት ነው ማለት ነው። አንድ መሪ የመፍትሄ ቀጥሎ የሚመጣው ጀነሬት ካደረገ በኋላ ፖቴንሻል ሶሉሽን ቀጥሎ የሚመጣው ምንድነው? ተግባራትን አማራጮችን መገምገምና መምረጥ ነው። ጥያቄ ቁጥር 20 ችግሩን መለየትና መግለጽ አይደንቲፋይ ኤንድ ዲፋይን ፕሮብለም እንደ መጀመሪያ ደረጃ የተጠቀመጠው ዋና ምክንያት ምንድን ነው? ይህ ቅድም አንብበነዋል። ቲንክ ተደግሞ ነው የሚሆነው። እሺ እንለፈው። ይኸኛው ጥያቄ ቁጥር 22 የትኛው ደረጃ ነው የተመረጠውን መፍትሄ በተግባር ላይ ማዋል የሚያመለክተው? ያለ መረጃ መሰብሰብ ኦልሬዲ የተመረጠው የመፍትሄ አካል ወይም
ፖቴንሻል ሶሉሽን የምንለውን በየትኛው ደረጃ መረጃ መሰብሰብ ነው? አይደለም። መፍትሄ መተግበር ነው? አይደለም። ችግሩን መለየት አይደለም። ውጤቱን መገምገም ነው። የትኛው ደረጃ ነው የተመረጠው መፍትሄ በተግባር ላይ ማዋል። ችግሩን መለየት፣ መፍትሄ መተግበር የሚለው የዚህኛው መልስ መፍትሄ መተግበር የሚለው ላይ ያለው ሀሳብ ነው ማለት ነው። የመጨረሻው ደረጃ ውጤት መገምገም ኢቫሉዌት አውትካም ጥቅሙ ምንድን ነው? የመጨረሻ ውጤቱን መገምገም ጥቅሙ ምንድን ነው? መፍትሄው ውጤታማ መሆኑን ለማረጋገጥ ትምህርት ለመውሰድ ትክክል፣ ሰራተኛውን ለመቅጣት ውሸት፣ አዲስ ችግር ለመፍጠር ውሸት፣ በጀትን ለመጨመር ውሸት። እነዚህ በሙሉ ውሸቶች ናቸው። ጥቅሙ ምንድነው? መፍትሄው ውጤታማ መሆኑን አለመሆኑን ለማረጋገጥና ከዛ ትምህርት ለመውሰድ የሚሉት ትክክለኛ መልስ ነው ማለት ነው። መልሱ ሀ ነው። ጥያቄ ቁጥር 24 አንድ ዳይሬክተር መረጃዎችን ሳይሰበስብ ጋዘር ኢንፎርሜሽን ውሳኔ ቢሰጥ ሂደቱ በየትኛው ደረጃ ላይ ተቋረጠ ይባላል? በደረጃ 6፣ በደረጃ 4፣ በደረጃ 2፣ በደረጃ 5። እንግዲህ ወደ 6 ደረጃዎች ያሉት አንድ ፕሮብለም ሶልቪንግ ላይ ፕሮብለም ሶልቭ ለማድረግ ችግርን ለመፍታት የመጀመሪያው ደረጃ ግልጹን መጠየቅ ነው ማለት ችግሩን መግለጽና ማወቅ ነው። ሁለተኛ ደረጃ መረጃ መሰብሰብ ነው። ሶስተኛ ፖቴንሻል ሶሉሽን መሰብሰብ ነው። አራተኛ ሰሌክት እንደ ኢቫሉዌት ፖቴንሻል ሶሉሽን ነው። አምስተኛ ኦልሬዲ መተግበር ነው። ስድስተኛ ኢቫሉዌት ማድረግ። ስለዚህ ጋዘሪንግ ኢንፎርሜሽን የትኛው ላይ ያለው ስንል ደረጃ 2 ላይ ነው ያለው። ደረጃ 2 ላይ ነው ያለው። ስለዚህ አንድ ዳይሬክተር መረጃዎችን ሳይሰበስብ ጋዘር ኢንፎርሜሽን ውሳኔ ቢሰጥ ሂደቱ በየትኛው ደረጃ ላይ ተቋረጠ ብለን እንላለን ስንል ደረጃ 2 ላይ ተቋረጠ ይላል። መልሱ አመርሃ ነው የሚሆነው ማለት ነው። ሌላ አንድ የጀስት እንደ ቦነስ ጥያቄ ነው። ምናልባት እቺ ጥያቄ እንግዲህ በደንብ ይዋት አንድ ትልቅ ፕሮጀክት እየሰራ ወይም የሰራሽ ኬዝ ነገር ነው። ይሄ ጥያቄ ባይዘው እንደ ኬዝ ነገር ነውና እንደዚህ አይነት ጥያቄዎችን መለማመድ በጣም ጥሩና ጠቃሚ ይመስለኛልና እንደዚህ አይነት ፕሮጀክት እንትኖችን መለማመድ አሪፍ ነው። አንድ ትልቅ ፕሮጀክት እየሰራ ወይ እየሰራሽ እያለ በድንገት ያልተጠበቀ ችግር አጋጠመ። ስራው እንዲቆም ሆነ በችግር አፈታት ስነ ስርዓት መሰረት መጀመሪያ መደረግ ያለበት የትኛው ነው? እንግዲህ ፕሮጀክቱ እየሰራ ነው። በድንገት ቆመ፣ ችግር ገጥሟል። በችግር አፈታት ስነ ስርዓት መጀመሪያ መምጣት ያለበት ችግሩን የፈጠረው ሰው መፈለግ ነው። ችግሩን የፈጠረውን ሰው መፈለግ መፍትሄ አይሆንም። ምን ይሰራል? መጀመሪያ አይመጣም። ችግሩ ምን እንደሆነ በትክክል መለየትና መረዳት አይደንቲፋይ ዘ ፕሮብለም የሚለው ነው ማለት ነው። ችግሩ ምን እንደሆነ በትክክል መለየትና መረዳት ይሄ አይደንቲፋይ ኤንድ አንደርስታንዲንግ ኦፍ ዘ ፕሮብለም የሚለው ችግሩን መረዳት ነው ማለት ነው። ወዲያውኑ ወደ ሌላ ስራ መሸጋገር ነው። ስራው እንዲቆም ውሳኔ ማስተላለፍ፣ መልስ መስጠት እንደዚህ ነው። እና የዚህኛው ጥያቄ ትክክለኛ መልስ ምንድነው? ችግሩ ምን እንደሆነ በትክክል መለየትና መረዳት ነው። ከዛ በኋላ ሌሎች ስቴፖች ይቀጥላሉ ማለት ነው። አጠቃላይ ዛሬ ይዣችሁ የመጣሁት ከአመራርነት ጋር ተያይዞ አንድ መሪ ሊያውቃቸው የሚገቡ ያሰብኳቸው ነገሮች ነው። ስለነበረን ቆይታ በጣም አመሰግናለሁኝ። ሰብስክራይብ አድርጉ፣ ላይክ፣ ኮሜንት፣ ሼር አድርጉ፣ ሀሳብ አስተያየት ስጡኝ። ይህን ቻናል አሳደጉት። ያው ጀማሪ ነኝ እና የነበረውን ቆይታ አመሰግናለሁ። በሚቀጥለው እስከምንገናኝ ሰላም ሁኑ። ቻው።